ብዙ ሰዎች ለህፃናት ለምን አልሰራሽልንም ብላችኋል። የሳል ለትልልቅ ሰው ይሆናል ወይ ብላችሁ የጠየቃችሁኝ ሰዎች ነጭ አዝሙድ፣ ጥቁር አዝሙድና ነጭ ሽንኩርት ማር ሰርቼላችሁ ነበር። ለትልልቅ ሰዎች ብዙ ጊዜ ለረጅም ዓመት ያሳሉ ሰዎች እሱን ተጠቀሙ ብያችኋለሁ። ለህፃናት ግን አይሆንም። ምክንያቱም ጉበት ይነካል፣ ጨጓራቸውን ይነካል። ህፃናቶች አንጀታቸው አይችልም። ጥቁር አዝሙድ ከባድ ነው። ነጭ ሽንኩርት ከባድ ነው። ተፈጭቶ እሱ ከማር ጋር ተደባልቆ ለህፃን ልጅ በባዶ ሆድ ማዋጥ አይቻልም ብያችኋለሁ። ብዙ ሰዎች ስርስራችሁ እየሄድኩ ጽፌላችኋለሁ አይሆንም ብዬ ማለት ነው። ስለዚህ ለህፃን ልጆች ግን በደንብ ተጠቀሙበት፣ የእውነት ተጠቀሙበትና ከዛ በኋላ ሁሉ ጊዜ እንወቃቀሳለን እላችኋለሁ። ለህፃን ልጆች የሚሆን ነገር ለነግራችሁ ነው። የወይራ ዘይት ንጹህ የወይራ ዘይት ይንጨረጨርና ጭርጭርጭር ይላል። ዘይቱ በደንብ ይንጨረጨራል እሳት ላይ። ከዛ ነጭ ሽንኩርት አንድ ፍሬ ተልጦ አንድ ፍሬ ነጭ ሽንኩርት እጥብ አድርጋችሁ በስቴኪኒ ሰክታችሁ እዛ ያንጨረጨራችሁ ውስጥ ዘይት ውስጥ ትከታላችሁ። ሳይከተፍ ድፍኑን ማለት ነው። ድፍኑን ሳይከተፍ ግን ይላጣል። እሱን በስቴኪኒ ሰክታችሁ ዘይት ውስጥ ታደርጋላችሁ። ተንጨርጭሮ ካበቃ በኋላ ቀዝቀዝ እንዲል ማለት ነው። እንዲንጨረጨር አንድ ላይ አይደለም። አንጨርጭራችሁ አውርዳችሁ መሬት ላይ በስቴኪኒ ሰክታችሁ ነጭ ሽንኩርት ውስጡ ትከታላችሁ። ድጋሜ እንዳትጠይቁኝ ነው፣ በደንብ የምነግራችሁ እንዳትወዛገቡ ብዬ ነው። ለብ ሲል ሲቀዘቅዝ አይደለም፣ በጣም ሲቀዘቅዝ አይደለም። እዚህ እጃችሁ ላይ አሁን ለህፃናቶች ወተት እንሞክራለን አይደል? እዚህ ላይ ጠብ አድርጋችሁ እዚህ ላይ ዘይት ስለሆነ በጣም ያቃጥላል። እዚህ ላይ መሞከር ይቻላል። ሞክራችሁ በጣም ለሰስ ሲል ማለት ነው፣ እንዳያቃጥላቸው ለሰስ ሲል እሱን በማንኪያ 3 ማንኪያ ታውጣላችሁ። መቼ? ጠዋት አይደለም። እንደ ትልልቆቹ ሰዎች ነጭ ሽንኩርት፣ ጥቁር አዝሙድ ምናምን ጠዋት እንደሚዋጣው በማር አይነት አይደለም። ማታ ሊተኙ ሲሉ በመኝታቸው ሰዓት ምግብ ከበሉ በኋላ ሙሉ ቀን ከዋሉ በኋላ እሱን ታጠጣላችሁ ማለት ነው። 3ቷን ማንኪያ በዛ ላይ እኩለ ሌሊት ደግሞ ተነስተው ያስላሉ አይደለ? ልክ ሲያስላቸው ያንን ዘይት ለብ ታረጉና ካጠገባችሁ ተነስታችሁ ለብ አርጋችሁ አንዴ ካወቃችሁ ታመላቸው ለብ ካረጋችሁ እሱንም እንደገና አሁንም ትሰጣላችሁ 3 ማለት ነው። ዘይት ንጹህ ዘይት፣ የወይራ ዘይት ንጹህ ዘይት። የእውነቴን ነው የምላችሁ። ቢያንስ ማለት ነው ቢያንስ 20 ቀን ነው ላይላቸው ላይ የሚቆየው ሳሉ። ረጅም ጊዜ ህፃናቶች ብርድ የነካቸው ህፃናቶች በጣም የሚያለባቸው ጸጉራቸውን የሚያለባቸው ሙሉ ጭንቅላታቸውን ላብ የሚያለባቸው ህፃናቶች በዚህ የተቸገሩ ብርድ የነካቸው ህፃናቶች አሉ። ይሄንን ዘይት ተጠቀሙ። በጣም ነው የምታመሰግኑኝ። ሳታመሰግኑኝ ማመስገን ብቻ ሳይሆን ስትድኑም ደግሞ ለሰው ምስክርነት ስጡና አበረታቱን። ምክንያቱም ሁሉም ሰው እንዲጠቀም ገንዘብ አልተቀበልኳችሁ። ከናንተ ምንም የምፈልገው ነገር የለም። እናንተ የምፈልገው እኔ ብርታት፣ በርቺ፣ ጎበዝ፣ የምታውቂውን ነገር ንገሪኝ በሉ። እኔ ከቤተሰብ ከልምድ ከባህል የሚያደርጉ ቤተሰቦቼ እንደዚህ ስላሉ ብዙ አይነት መድኃኒት የላብ የጠየቃችሁኛላችሁ፣ የማዲያት የጠየቃችሁኛላችሁ፣ የብዙ ነገር ቃል የገባሁላችሁም አንድ መድኃኒት አለ ስለቀረኝ ነው። እሱንም ሰራላችኋለሁ። አበረታቱኝ፣ ቴንኪው በሉኝ ሳይሆን አበረታቱኝ ነው እያልኳችሁ ያለሁት። እየተሳሳትኩ ነው መሰለኝና በርቱ፣ በደንብ አድርጉላቸው ለልጆቻችሁ። ተጠቀሙ። ነጭ ሽንኩርትና ማር ያልኳችሁም ሰዎች ተጠቅማችሁ ውጤቱን ብትነግሩኝ ደግሞ ለኔ ብርታቴ ትሆናላችሁ ማለት ነው። አመሰግናለሁ።